እኔ ይሄንን በፍጹም ለማመን ተቸግሬያለሁ። ፓስተር እንዳለ ወልደ ጊዮርጊስ ይሄንን ያደርጋል ብሎ ለማመን በጣም ያስቸግረኛል። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን ማን ነው? አውሬው ዘመን እየመጣ ነው። ሐሰተኛው ነብይ የሚመጣበት ሰዓት ነው። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን አላችሁ? እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ በጌታ ፍቅር አሳስባለሁ። ቪዲዮን ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው ፕሮግራም እናልፋለን። መልካም ወሬ የመሰላቸውን ሁሉ እንደ ወንጌል ይሰብኩታል። ክራይስት ከሌለበት ወንጌል አይደለም። ሮሜ ምዕራፍ 1 ቁጥር 1 እስከ 4 አንድ ነው ወንጌል። ማይ ፍሬንድስ ይሄን ጥቅስ ስታነቡ በአእምሯችሁ መያዝ ያለባችሁ ወንጌል የእግዚአብሔር ወንጌል ነው። በቃ ጎስፔል የእግዚአብሔር ወንጌል አለቀ። ሌላ ማወፈሪያ፣ ማቅጠኛ፣ ኳሊፋይ ማድረጊያ አያስፈልገውም። ሲገባበት እንደውም ወንጌል ስራ አይደለ ራቁ። የድህነት ወንጌል የለም። የብልጥግና ወንጌል የሆነ ነገር ካለው የለም። ይሄ ካለው የእግዚአብሔር ብቻ ነው። አነብላችኋል። ይሄ ካለው የድህነት፣ የብልጥግና፣ የስኬት፣ የፖለቲክስ፣ የነጻነት፣ የሂውማን ራይትስ፣ የመብት ወንጌል ይሄ የለውም። የእግዚአብሔር ብቻ ነው። አሳያችኋለሁ። ሎክ ቁጥር 1 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው። ቅዱሳን መጻሕፍት ሁሉ ስለሱ ነው የሚያወሩት። በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለምን ወንጌል ተለየ? ለእግዚአብሔር ወንጌል ተለየ። በቃ this is one ለእግዚአብሔር ወንጌል ተለየ። ናው ወንጌል የማን ነው? የእግዚአብሔር ወንጌል። የእንትን አይባልም። የእግዚአብሔር ወንጌል ፕሮሰስ የሚያደርገው እግዚአብሔር ነው። ናው ውስጡ ምን አለ? ውስጡ ምን አለ? አንድ ነገር ብቻ። ውስጡ ምን አለ? አንድ ነገር ብቻ። ምን? ቁጥር 3-4 ይህም ወንጌል የእግዚአብሔር ወንጌል ማለት ነው። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ስፔሲፊክ እንዳደረገላችሁ ትፈልጋላችሁ? እርሱም ጌታችን ኢየሱስ ክርስቶስ ነው። 4 ነጥብ። አጭር ደፍኒሽን የወንጌል እፈልጋለሁ። ሮሜ 1 እስከ 4 ወንጌል ከዚህ ውጪ የለም። ኦኬ ፕሮስፔሪቲ ጎስፐል፣ የድህነት ወንጌል የየራሳቸውን ቅላጼ እያመጡብን የሚደረድሩብን የሚጨምሩብን ሐዋርያት፣ ነቢያት፣ ነብዮች ይሄ ከዛ ከምስራቁ ዓለም እያመጡ እንዲሁም ደግሞ ከዌስት አፍሪካ ከላይኛው ሳይድ ከታችኛው ሳይድ እያደረጉ የሚያመጡብን ወንጌል ይሄ የክርስቶስ የእግዚአብሔር ወንጌል አይደለም። የእግዚአብሔር ወንጌል በልጁ በክርስቶስ እንድናምን የተሰጠ ወንጌል ነው። ስለዚህ ይህም ወንጌል ብሎ ቅዱስ ጳውሎስ በገላትያ መልእክቱ ላይ ይህንን ወንጌል ከዛኛው ከሌላኛው ወንጌል ሲለየው እንደዚህ ብሎ ይነግረናል። አይ ቲንክ ገላትያ ምዕራፍ 1 ቁጥር 6 እስከ 7 ድረስ እንደዚህ ብሎ ይነግረናል። በክርስቶስ ጸጋ እናንተ ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ደነቃለሁ ብሎ ተናገረና እርሱ ግን ሌላ ወንጌል አይደለም ይልና የሚያናውጣችሁ የክርስቶስን ወንጌል ሊያጣሙ የሚወዱ አንዳንዶች አሉ እንጂ ብሎ ይናገርና ነገር ግን እኛ ብንሆን ወይም የሰማይ መልአክም ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። በጣም ትልቅ ፖይንት ይዞ ነው እዚህ ጋር የመጣው። ሌሎች ወንጌሎች አሉ ማለት ነው። ተጨማሪ ወንጌሎች አሉ ማለት ነው። ክርስቶስ ለማያጠነጥኑ ከእግዚአብሔር ያልሆኑ ወንጌሎች አሉ ማለት ነው። ስለዚህ ጥንቃቄ እንድናደርግ ነው የቪዲዮ ይጠቅመናል ብዬ አስቤ ያመጣሁት ማለት ነው። በጣም በሚያሳዝን ሁኔታ አሁን የማሳያችሁ ቪዲዮ ልታዝኑበትም ልትከፉበትም የሚችሉት አይነት ቪዲዮ ነው። አስፈሪ አይነት ቪዲዮ ነው። ኤክስፔክት ማታረጉት ማጠብቁት ሰው እንዲሆነ ማለት ይከብደኛል። እኔ ማለት ለመቀበልም ላይምሮይም ከብዶኛል። እስኪ ለማንኛውም ቪዲዮን እንየውና ጃጅመንት ከመስጠታችን በፊት እንመልከተው። እኔ ይሄንን በፍጹም ለማመን ተቸግሬያለሁ። ፓስተር እንዳለ ወልደ ጊዮርጊስ ይሄንን ያደርጋል ብሎ ለማመን በጣም ያስቸግረኛል። ምናልባትም የኢንፎርሜሽን ስህተት እንዳይሆን ምናልባት እሰጋለሁ። ኤኒዌይስ ግን ፓስተር እንዳለ ወልደ ጊዮርጊስ ይሄንን አድርጎት ከሆነ መልእክትን ከእግዚአብሔር ዘንድ ከመቀበል አንጻርና በእግዚአብሔር ቃል ከመቃኘት አንጻር
ትውልዱን ወዴት ነው ሊነዳው የሚችለው የሚለውን እናንተ እንዴት ትመለከቱታላችሁ? ከህይወት ተሞክሮ እግዚአብሔር ካስተማራችሁ ነገር አንጻር መልእክቶችን ይዞ ወደ እግዚአብሔር ህዝብ ይዞ ከመምጣት አንጻር ምን ሊፈጠር ይችላል? ለማንኛውም ይህንን ቪዲዮ ከላይ ተመልከቱት። በድንቅ በርካታ ዝማሬዎቹ የምናውቀው ወንድማችን ፓስተር እንዳለ ወልደ ጊዮርጊስ ሰሞኑን ያወጣው የእንግሊዝኛ ዝማሬ 90% እና ከዛ በላይ በኤአይ የተደገፈ መሆኑን ስንቶቻችሁ ታውቃላችሁ? ይህንንስ ኤክስፒሪየንስ እንዴት ተመለከታችሁ? የእግዚአብሔር ሰው ፓስተር እንዳለ ወልደ ጊዮርጊስ ሰሞኑን የለቀቀው የእንግሊዝኛ መዝሙር ዲቴክት ያደረግነው ነበር በአርቲፊሻል ኢንተለጀንስ በመጠቀም እና ሊሪኩ የተሰራው 95%፣ 85%፣ 100% አብዛኛው ሊሪኩ የተሰራው በአርቲፊሻል ኢንተለጀንስ ነው። ከባድ ጊዜ እየመጣ ነው ወገኖች፣ ከባድ ጊዜ። በተለይ ይሄ ኤአይ ከመጣ በኋላ ብዙ ነገሮች እንደዛው ጠቃሚ እንደሆነ ሁሉ ጎን ለጎን አደገኛ ነገሮችን ይዞ እየመጣ ይገኛል። በተለይ መዝሙሮችን በዚህ መልኩ እየተሰሩ ነው የሚገኙት። እኔ ግን ኤክስፔክት ከማረገው ሰው አይደለም ይሄን ነገር የሰማው። ለዛ ነው የከበደኝ። በጣም ከምወደው ከማከብረው ፓስተር ማለት ነው ከፓስተር እንዳለ ይሄ ይሆናል ብዬ አላምንም። እኔ እርግጠኛ አይደለሁም አክቹአሊ ነገሮችን እነሱ ግን ዲቴክት ባደረጉበት መንገድ ስመለከተው በዛ መነጽር ከባድ ሆኖ ነው ያገኘሁትና እባካችሁ እንጠንቀቅ። ዘመኑ በጣም እየከፋ እየሄደ ነውና አሩን እስኪ እናንተን ሐሳብ አስተያየት መስማት ፈልጋለሁ ማለት ነው። እኔ ድሮ እንደዚህ በጣም የገነኑ ጥቂት ሰባኪዎችና አገልጋዮች ሳይወጡ በፊት አጋንንት ይወጣ ነበር። በነገራችን ላይ አጋንንት መውጣት የጀመረው አሁን የቲቪ ፕሮግራም ሲጀመር አይደለም። አጋንንት መውጣት የጀመረው ሙሉ ወንጌል ቀጠና 2 መካነ ኢየሱስ ምናምን የተለያዩ ቸርቾች ውስጥ መሰረተ ክርስቶስ ሁሉም ቸርች ውስጥ ብትሄዱ አጋንንት ይወጣ ነበር። ይወጣ የነበረው ስመጥር ነብይና ሐዋርያቶች በጣም የቲቪ አገልጋዮች ስለተነሱ አይደለም። ይሄ የሴሌብሪቲ መንፈስ እግዚአብሔር በደንብ ያድቅቀው የእግዚአብሔርን ልጅነት የነፈገን ክፉ ነገር። ያን ጊዜ ግን አጋንንቶችን ያወጡ የነበረው በጸሎት የተጉ ልጆች፣ በየሰፈሩ በጸሎት የሚተጉ ልጆች አጋንንት ያወጡ ነበር። አጋንንት ለማውጣት አገልጋይ አይጠራም ነበር። አጋንንት ለማውጣት አማኝ ነበር የሚጠራው። ምክንያቱም ልጅነትን በጸሎት መረዳቱ ባይኖርም በጸሎት ግን ልጅነትን ያረጋገጠ ኮሚኒቲ ነበር። እውነት ነው። ፓስተር ፒተር ማድሪንግ የሚገርም መልእክት ነው። በተለይ በዚህ ዘመን ልጅነታችን እንዳናጣጥም ከእግዚአብሔር የተቀበልነውን በጠላት ኃይሉ ላይ የተሰጠንን ስልጣን እንዳንጠቀም ከሚያረጉን አገልጋዮች አሁን ነብይ ነን ብለው የመጡት ወይም ሐዋርያት ነን ብለው የመጡት ከ10 ዓመታት ወደዚህ ያሉ ሰዎች ናቸው። መጽሐፍ ግን በግልጽ እንደዚህ ይለናል፣ ለተቀበሉት ግን በስሙም ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። በጣም በሚገርም ሁኔታ ስልጣን ሰጥቶናል። በማርቆስ ወንጌል በተለይ ምዕራፍ 16 ከቁጥር 15 ጀምሮ ለአማኞች የተሰጠ መልእክት ነው። በእጆቻቸው ይጭናሉ ደዌዎችም ይፈወሳሉ ይላሉ፣ በስሜም አጋንንትን ያወጣሉ ብሎ የነገራቸው ለአማኞች እንጂ ነቢያት ወይም ሐዋርያት ብሎ ካባ ለለበሱ ሰዎች አይደለም። በነዛ ሐዋርያቱ ካባ ለሚጠቀሙ ሰዎች አይደለም። እና በጣም በሚያሳዝን ሁኔታ ሰው እየደከመ ነው ያለው። ጸሎት ላይ መበርታት አቁሟል። ምክንያቱም የሚጸልይልኝ ሰው አለ ብሎ ያምናል። የሆነ ሐዋርያ ይጠብቃል፣ የሆነ ነብይ ይጠብቃል። ከእግዚአብሔር ጋር አታችመንቱን ትቷል፣ ጸሎት ትቷል ማለት ነው። ጸሎት አቁሟል ማለት ነው። ደክሟል ማለት። ስለዚህ ልጅነታችንን እንድንጠራጠር የሚያደርግ ሁኔታ እየገጠመን ነው። መጸለይ ያለብን አጋንንት የማስወጣት ስልጣን ተሰጥቶናል። ያን እንዳትረሱ። ይሄ የልጅነት መንፈሳችን ነው። በልጅነት ያገኘነው መንፈስ ነው የምናስወጣበት እንጂ የሆነ ሐዋርያ ነብይ ምናምን አትጠብቅ ለማለት ነው ይሄን መልእክት ያመጣሁትና። በነገራችን ላይ ጳውሎስ ጴጥሮስ ምናምን እንደ ሐዋርያቱ ለብቻው የኛ ቅባት የሚሉት ነገር አነባችሁ ታውቃላችሁ? በእኔ ላይ ያለው ቅባት ሲሉ ሰምታችኋል? ወይም ሌሎች ሰዎች ጳውሎስን እግዚአብሔር ቀባው ሚል ሰምታችኋል? ይሄ መቀባት ተቀባው ቀባ እንትና ተቀብቶ ተነሳ እንትና ምናምን የሚለው ቃል የአፍሪካ ዶክትሪን እንደሆነ እንዳትረሱ። አፍሪካዊ ዶክትሪን ነው፣ መሰረቱ አፍሪካዊ ዶክትሪን ነው። አባቶቻችን ሐዋርያት አስተምረውት አያውቁም። የጥንት ክርስትና ልማዶች ይህንን አይነግሩንም። መጽሐፍ ቅዱስ የሚነግረን ከክርስቶስ ጋር ቤተክርስቲያን እንደተገጠመችና ከአንዱ ከክርስቶስ ጋር አማኞች እንደተቀቡ፣ ከዚህ የተነሳ አንድ ሰው ተነጥሎ ተቀባው እናንተ ግን ያልተቀባችሁ። ለነገሩ እኮ እኛ የደረቁ አጥንቶች ተብሎ ሲሰበክ አሜን የምንል ሰዎች ነን አይደለም? የደረቁ አጥንቶች ለዛሬ ብዙዎቻችሁ ደርቃቸዋል። ደርቅ ያለው ያልከው ምንን ቆጥረን ነው? የሰሞኑ ምልልስን የሰሞኑ የገጠመህን ነገር። መጽሐፉ ግን አንድ ክርስቲያን በአካል ውስጥ በኢየሱስ አካል ውስጥ ምን ሆኖ ተገጥሟል? ብልት ሆኖ ተገጥሟል ማለት ወይንም በግንዱ ላይ ቅርንጫፍ ሆኖ ተገጥሟል ማለት ግንዱ ደርቋል ወይ አንተ የደረከው ነው ጥያቄ ነው። የራስ ለብቻ ነው ያለው። ግንዱ ህይወት ካለው ቅርንጫፉ ህይወት አለው። ግንዱ አቅም ካለው ቅርንጫፉ ፍሬ ያፈራል።
ኢየሱስ ነግሮናል። በእኔ ላይ ከሆናችሁ ፍሬ ታፈራላችሁ። ቅርንጫፍ ግን በራሱ ብቻውን ፍሬ ሊያፈራ እንዳይቻለው በእኔ ላይ ብትሆኑ ግን ታፈራላችሁ። በክርስቶስ ነህ እኮ በጌታ ከሆንኩ በኋላ ደርቀሃል ምናምን የሚል ነገር ጤናማ አዲስ ኪዳናዊ መልእክት የለውም ለማለት። በዚህ ዘመን የተቀባባ የሚባል ነገር የለም። ሁሉ ተቀብቷል። ሲጀመር ከቅዱስ ቅባቱ ተቀብለናል። እኛ የሚያስፈልገን ቅባት የለም። የሚያስፈልገን የእግዚአብሔራዊ ምልልስ ነው። በቅድስና ምን ነው እግዚአብሔርን መፍራት ነው። በየነማም ነው። እየበሰልክ ስትመጣ እንኳን ዓለምን አፕሪሼት የሚያደርግ ዘፈን ኢየሱስ የሌለበት መዝሙር ያስጠላል። በመዝሙር ስም የወጣ ነገር እንኳን ኢየሱስ ከሌለበት ያስጠላል። እዚህ ዝም ብሎ ስጋን እንደ ዳንኪራ ምናምን የሚያደርገው እሱ አፔታይት ይዘጋል። የእግዚአብሔር ስም ያለበት መዝሙር እንኳን ራሱ ተጸየፋለህ። በደንብ እግዚአብሔርን አክባሪ ካልሆነ እንኳን ያኛው ሩቁ ማለት ነው። ክርስቲያኖች እኮ በመከለከል አይደለም የምንኖረው፣ በመብሰል ነው። ኢየሱስን እየመሰሉ የሚመጡ ኢየሱስን እየመሰልክ ስትመጣ አፔታይትን ይዘጋዋል። ለብዙ ነገር መብሰል አፔታይት ይዘጋል። መብሰል ለቆሻሻ ነገር አፔታይት ይዘጋል። አለመብሰል ሁሉ ነገር ያስተካክላል። መብሰል ይሆንልን፣ በነገር ሁሉ ማደግ ይሆንልን። ቅዱስ ጳውሎስ እንደነገረ ማለት ነው። በተለይ በኤፌሶን መልእክቱ ለኤፌሶን ቤተክርስቲያን ወይም ለኤፌሶን ላሉ ሰዎች እንዲህ ብሎ ይነግራቸዋል። ማደጋችሁ በነገር ሁሉ ይገለጥ፣ ራስ ወደሚሆን ወደ ክርስቶስ እንደግ፣ በውስጥ ሰውነታችሁ በመንፈስ እንድጠነክሩ እያለ እነዚህን መልእክቶች ያስተላልፍላቸው ነበር። አሕዛብ ናቸው፣ ያላመኑ ናቸው አብዛኞቹ። ስለዚህ እኛም በነገር ሁሉ ማደግ እንዲሆንልን ጸሎቴና ምኞቴም ነው። ማደግ ብንችል በየዕለቱ እድገት ቢኖረን ለውጥ ቢኖረን ክርስቶስን ወደ መምሰል እናደርጋለን ማለት ነው። ይህንን ቪዲዮ ከማየታችን በፊት አንድ ወሳኝ ነገር ላስተላልፍላችሁ ፈልጋለሁ። ባለፈው ስለ ተዘራ ያሬድ ስለሚባለው ሰው ሪቨረንድ ብሎ ራሱን ስለሚጠራው ሰው ባስተላለፍኩት መልእክት ከአውንታ በርሲሳ ስለሰጠው መረጃ የሆነ ነገር ብላችሁ ተናግራችኋል። ወሬቨር ስለ አውንታ በርሲሳ ሄዳችሁ እናንተ የምትጠይቁ ኢንፎርሜሽን መጠየቅ የምትፈልጉ ሰዎች ጠይቁ። ነገሩ ግን እውነት ነው። አውንታ በርሲሳ ብቻ የሚያወራው አይደለም። በግልጽ ያየሁትና የተመለከትኩት ከሰማሁት ካየሁት ውጪ ማውራው ሰው አይደለሁም። እኔ ኢንፎርም ተደረጌ ነው ማወራው። ኢንፎርሜሽን ሳይኖረኝ አላወራም። ብዙዎቻችሁ እንደውም ከኔ በላይ ኢንፎርሜሽን ያላችሁ አላ፣ ግን በጣም ኮሜንት ላይ በጣም ብዙ ስድቦችን እመለከታለሁ። ወሬቨር የነሱ ልጆች ልትሆኑ ትችላላችሁ፣ ወይ መንፈሳዊ ልጆቻቸው የነፍስ አባቶቻችሁ ስለሚሆኑ ለዛ ልትናገሩ ይችላላችሁ። አሁን እስኪ የምንመለከተው ቪዲዮ ራሱን ነቢ ብሎ የሚጠራው መሰረት ታዬ የሚባል ሰው አንድ ሰውን እንግዲህ ትድናለህ ወይም ትፈወሳለህ ብሎ ሞቷል ማለት ነው። እስኪ ቪዲዮ እንስማው። ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነቢይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነቢይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን ማን ነው? እንግዲህ ቪዲዮን እንደሰማችሁት ነው ወገኖች። በጣም ከባድ ነገር እየመጣ ነው ወደፊት። ብዙዎች ናቸው ባይዛይ መሰረታዊ ብቻ አይደለም ነብይ ነን ብለው ራሳቸውን የሰቀሉ ያስቀመጡ የካቡ ሰዎች ብዙ ሰዎችን አጥፍተዋል። መድኃኒትን ጣል ትፈውሳል ድናል እያለ ብዙ ሰው ገለዋል። እንደው በሚታይ መልኩ እስራኤል ዳንሳ ከዚህ በፊት በ15 ቀን ውስጥ ትልቅ ቦታ ተደርሳለህ፣ የእግዚአብሔር ሰው ነህ፣ ወደ ውጭ ጌታ ይወስዳል ብሎት በ15 ቀን ውስጥ ሬሳው እዛ ወጣ። ጅማ አካባቢ ይመስለኛል፣ ወለጋ ይሁን ጅማ ይሁን ባልሳሳት። እንደዚህ እያደረጉ ትውልድ እየጨረሱ ነው ያሉት። ክርስቶስ የመጣበትን ምክንያት ረስተውታል። ሰዎችን ማዳን ሲገባቸው ሰዎችን እየገደሉ ናቸው። ስለዚህ እነዚህ ነቢያት ብለን ልጠራቸው ወይም የእግዚአብሔር ነቢያት ናቸው ብዬ ልጠራቸው አልችልም። እግዚአብሔር ከተናገረ ይሆናል፣ እግዚአብሔር ካልተናገረ ነው ማይሆነው ብዬ ነው ማምነው። መጽሐፍ ቅዱስም ያንን ነው የሚለኝ። ማጣሪያ ሰጥቶናል ብያለሁ። ባይብል ነው ማጣሪያችን። የሰው ምክር አያስፈልገን። መጽሐፍ ቅዱስ እንደሚለን ነው ምን ነው። እግዚአብሔር ተናግሮ አይቀየርም። እግዚአብሔር ብሎ የሚቀለብስ ነገር የለም። እና በጣም አሳዛኝ ነው። ወንድማችን ለቤተሰቡ መጽናናት ይስጥ፣ ነፍሱ በገነት ትረፍ ማለት ፈልጋለሁ። ከባድ ጊዜ ነው ወገኖች፣ ከባድ ጊዜ ነው። ጥንቃቄ ያሸዋል ጊዜው፣ ጥንቃቄ ያሸዋል። ከ20 ሚሊዮኑ ካሁኑ ክርስቲያን 30ው ይበልጣል የመከራው ዘመን። የጴንጤዋ አለቃ ካልተቆጠርን ይላል። እንደዚህ ተግማምቶ መብዛት ምን ያኮራል? ምዕመኑ የጋራ መሰረት የሌለው
ቁስሉን ላከከለት አይ ደቀ መዝሙሩ ነው። ሁሉም ነቢይ ፓስተር አይ ሁሉም አፖሎጂስት ከቲክቶክ ባገኘው አይ ካጭር ትምህርት ድሮ የሚጸልዩ በግል በጓዳቸው ዛሬ የሚያጸልዩት በነማኖፍ ጋር ነው። ለድሮ እንግዳ ቃል ነበር የሚሰጠው፣ ለዛሬው ክርስቲያን የቲቪ ሪሞት ነው። የድሮ ክርስቲያን ሰላም ይባባላል፣ የዛሬዎቹ እኛ ቢዚዎች ሆነናል። የድሮ ወላጅ ልጁን ይዞ ይጸልያል፣ የዛሬው ቻናል ፊት አሜን አሜን ይላል። እስኪ ቻናል ዝጉ ቲቪና ዩቲዩቡን፣ ሐሰተኞቹ እኮ አሄ ለጉድ ሸቀሉብን። አቧራ የለበሰው አሄ መጽሐፉ ይነሳ፣ ያመታነባበት አሄ መንበርከኪያ ህሳ። ከኦንላይን ፓስተር ከሩቅ ከምታየው የቸርች ወንጌላዊ ይሻላል ኑሮን መታውቀው። ትዳር የሚያከብረው ገንዘብ የማይበላው ድነት ያስተማረ የተከታተለ ቤት የጎበኘ ስትሞት የሚቀብር። እግዚአብሔር ዘመን ይባርክ። ዘማሪ ጆሲ የሚገርም ድንቅ የሆነ መልእክት ነው። በዚህ በተለይ ይህ ዘመን ገላጭ ነው። ይሄ አሁን ያለንበትን ሁኔታ የሚገልጥ ነገር ነው የተመለከት ነው። እስኪ አንድ እህታችን የምታስተላልፍልን የመጨረሻ መልእክት እሱን ሰምተን ሀሳብ አስተያየት ሰጥተን እንጨርሳለን ማለት ነው። አውሬው ዘመን እየመጣ ነው። በመጽሐፍ ቅዱስ እንደተናገረው ሐሰተኛው ነብይ የሚመጣበት ሰዓት ነው። ሐሰተኛው ክርስቶስ የሚመጣበት ሰዓት ነው። እኔ እሱ ነኝ ብሎ የሚገለጠው የሚመጣበት ሰዓት ነው። ያኔ እንዴት ነው የምንሆነው? ያኔ እንዴት ነው የምንቆመው? እስከ መጨረሻ የሚጸና ነው አይደል ሚድነው? እንዴት ነው የምንጸናው? በረሃብ ውስጥ ማለፍ እንችላለን። በመጠማት ውስጥ ማለፍ እንችላለን። የአውሬው ምልክት በግንባሩ የሌለ ይላል። በእጁም ያልተቀመጠ መግዛትም መሸጥም አይችልም። ክርስቲያኖች ይሰደዳሉ። ክርስቲያኖች ይገደላሉ። ለምን ኢየሱስ አላችሁ ተብለው ክርስቲያኖች ይወገራሉ። ደግሞ እሱም የሆነበት ሰዓት ሩቅ አይደለም። ለምን ኢየሱስ እየመጣ ነው። ኢየሱስ እየመጣ ነው። ዓለምን እግዚአብሔር በልጁ በኢየሱስ መጠቅለል እንደሚፈልግ ሁሉ እነሱም ዓለምን ደግሞ በኃጢአት ምን ማድረግ ይፈልጋሉ? መጠቅለል ይፈልጋሉ። እኛ ክርስቲያኖች ግን የት ነው ያለነው? የምድር ጦርነት ላይ ነን። እኛ ክርስቲያኖች የት ነን ያለነው? ክርክር ውስጥ ነን፣ ቂም ውስጥ ነን፣ ክፋት ውስጥ ነን። ተነሱ፣ ወታደሮች ናችሁ፣ ተነሱ። የወንጌልን ሰይፍ ይዛችሁ ውጡ። ውጊያው ጀምሯል። ጦርነቱ ጀምሯል። ኢየሱስ ጌታ ነው። ስለሚጠፉት ተነሱና አልቅሱ። ስለሚበሉት ትውልድ ተነሱና አልቅሱ። እኔ ማለት አቁሙ። ኢየሱስ ማስተዋል ይስጠን። እንግዲህ የመጨረሻው ዘመን ለቅላቂ ዘመን ላይ ምንም እንኳን እየኖርን እያለን ጥንቃቄ ማድረግ የሚሻበት ዘመን ነው። ክርስቶስ ሊገለጥ ቅርብ ነውና ማራናታ ብለን የምንጠብቀው ሙሽራው ሲገለጥ በጣም ተዘጋጅተን የምንጠብቅበት ሰዓት አሁን ነው። ቀናቲቱንም ሰዓቲቱንም አታውቁም። እንግዲህ ንቁ በሚለው ቃል ዘገዋለሁ። ፕሮግራሙን እንደወዳችሁት አልጠራጠርም። ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንዲሁም ቻናሉን ሰብስክራይብ በማድረግ አዳዲስ እንደዚህ አይነት ቪዲዮዎችን በየዕለቱ ወይም በየሁለት ቀኑ ማግኘት ትችላላችሁ። በጣም አመሰግናለሁ። ጌታ ከመንፈሳችሁ ጋር ይሁን። ሰላሙ ነው።